በርሊቪያንስ ብራድሊ ባርኮላ እስከ 2032 ድረስ በሚቆየው ውል ላይ ከሊቨርፑል ጋር በመሪ ደረጃ ከስምምነት ደርሷል። ይህም ከፍተኛ የደሞዝ ፓኬጅን ያካተተ ነው ሲል በአሁን ሰዓት ታማኙ ጋዜጠኛ ኒኮሎስ ኬራ ነው እንግዲህ ጣሊያናዊ ጋዜጠኛ ዘገባ የሚገኘው ማለት ነው። ለኔ በጣም ታማኝ ጋዜጠኛ ነው ከምሬ ነው መላችሁ። እናም እንግዲህ እሱ ብዙ ጊዜ የሚዘገባቸው ነገሮች አማኒነታቸው ከጊዜ ደግሞ በጣም እየጨመረ መጥቷል ማለት ነው። እናም እስከ 2032 የሚያቆየውን ኮንትራት መስማማቱ ብራድሊ ባርኮላ እየተነገረ ነው የሚገኘው። አዲስ መረጃ ደግሞ ሲኖር ወዲያ ማድረሳችሁ ይሆናል። ይመቻችሁ። እናንተ ቀልዱ ተጫወቱ። ለማንኛውም እኛ ባርኮላ ሊመጣልን ነው አባቴ ሹሩቤን ልናመጣ ነው። ሹሩቤን አምጥተን እንደ ጤፍ እንዲ እናበጠርሻለን። እያንዳንድሽን ከፍዝቅ አድርገን ማን የገጠር ልጅ ማን ፕሪሚየር ሊግ እንደሆነ እናሳይሻለን። እያንዳንድሽ ጠብቁኝ። ዘንድሮ ነግራችኋለሁ፣ ጠብቁኝ። ልጅ እናስፈርመዋለን ብዬ ተስፋ አደርጋለሁ። አንዳንድ ልጆች ፊኒሺንግ አይችልም ምናምን እያላችሁን የሊቨርፑል እንትኖች አትቀናጡ። ይገባኛል፣ ሀብታሞች ነን፣ በጣም ቅንጦት እንወዳለን። ግን በቃ በእንትኑ እናርገው፣ እሺ፣ በሊሚቱ እናርገው። ጋክፖ ነው ፊኒሺንግ የሚችለው እያላችሁኝ ነው። እኛም ክፋታ ሶሪ። ለማንኛውም ይሄ ልጅ ሂርዊጎ እንዲባል ጾም ጸሎት ያዙ፣ ጸልዩ። አርሰናሎችም ጸልዩ። ቪኒ እንደነገርኳችሁ እነ ሜሲ ምናምንንም አስመጡ። ብራድሊ ባርኮላ ወደ ሊቨርፑል የሚያደርገው ዝውውር እያለቀ ነው። ብራድሊ ባርኮላ ወደ ሊቨርፑል መግባት እንደሚፈልግ ተናግሯል። አሁን የሚቀረው የሊቨርፑልና የፓሪስ ሰን ጀርሜን ስምምነት ነው። ስንት መከፈል እንዳለበት ለብራድሊ ባርኮላ። ይሄንን ሊቨርፑል ለማየት ጓጉቻለሁ አባቴ። ፕሪሚየር ሊጉ ሬዲ አይደለም ለዚህ ሊቨርፑል። ብራድሊ ባርኮላ፣ ኤኬቲኬ፣ አሌክሳንደር ኢሳክ፣ ፍሎሪያን ቪርትዝ እዛ ቲም ላይ አባቴ ማንም አያቆመንም። ማንም ይሄ ልጅ ትክክለኛ ለሊቨርፑል በሳላ ቦታ ተተኪ ነው። ትክክለኛ በቃ ፍጥነት ብትል፣ ፊኒሽንግ ብትል፣ ድሪብሊንግ ብትል፣ ኧረ አባቴ ትንሽ ጊዜ ነው የሚቀረው። ሂር ዊ ጎ ነው የቀረው። ሊቨርፑል ውስጥ ገብቶ ፕሪሲዝን አብሮ ቢሰራ በጣም ደስ ይለኛል። በዚህ በ2-3 ቀን ውስጥ ሂር ዊ ጎ እንሰማለን ብዬ አስባለሁ። ይህንን ሊቨርፑል ለማየት ጓጉቻለሁ አባቴ፣ ጓጉቻለሁ። ብራድሊ ባርኮላ ቱ ሊቨርፑል ሚለውን መረጃ ከቨር እናደርጋለን። የሊቬ ደጋፊ በደንብ አድርገህ እያዳመጥከኝ ማለት ነው። ስለዚህ ልጅም ስለ በዚህ ሰመር ለምን ቀዝቀዝ እንዳለ ምናምን ነገር ሰፋ ያለ ትንተና ስለሆነ ማድረግልህ ኮፒ ሊንክ እያደረክ አዳምጠኝ ነው የምልህ። ብራድሊ ባርኮላ አሪፍ ሳይኒንግ ነው። ስለ ገንዘቡ ብዙ አትጨነቁ፣ ምክንያቱም ያን ያህል ገንዘብ አትከፍሉ። 120 ምናምን ነገር ብትከፍሏቸው ነው። ፒኤስጂ ደግሞ አለቅም ብሎ ግግም ካለ የሚቀጥለው ዓመት ጠብቃችሁ ቫልዩ የበለጠ ይቀንሳል። ከዚህም 80 60 ምናምን ታገኙ ይችላላችሁ። ስለዛ ብዙ ገንዘብ አያስጨንቃችሁ። ልጁ መልቀቅ እስከፈለገ ድረስ ፒኤስጂ አማራጭ የለውም፣ መሸጥ አለበት ማለት። እኔ ፍሬንች ማርቲኔሊ ቀላ ያለው ማዱዌኬ ብዬው ነበረ ገባርለ። እናም ነው ስፒድ አለው ገባር። እንደውም እኔ ባለፈው ዓለም ዋንጫ ላሳየው ትንሽ ከማርቲኔሊ ሳይፈጥን ራሱ አይቀርም። ዋና ችግሩ ምንድነው? ፋይናል ሰርድ ላይ ማለት እንደ ማዱዌኬ ፋይናል ሰርድ ላይ አሪፍ አይደለም። ዶኩም ትዝ የሚላችሁ ከሆነ ሲመጣ እንደዚህ ነበረ ገባርለና እኔ ዓለም ዋንጫ ላይ በደንብ አድርጌ አተኩሬ ስላየሁት ማለት ይሄ ልጅ የሆነ ወሳኝ ስታር ሊሆን ይችላል ገባርለ። ግን የዚህ ሰመር ትራንስፈር ዊንዶ እኔ የሚታየኝ እናንተ የሚታያችሁ አንድ ችግር፣ እኔ ደግሞ ብቻዬን እየታየኝ ያለ ሌላ ችግር አለ። ሁለቱንም ከቨር እናደርጋለን። የመጀመሪያው ችግር በጣም ብዙ ቦታዎች ቀዳዳ አለ። ለምንድን ነው ክለባችን ማያስፈርመው ካላችሁ አምና ለአርኒ ስሎት ባክ እናድርገው ብሎ 500 ሚሊዮን አውጥተውለት ከሰሩ ገባርለ። ስለዚህ አሁንም ኢራዮላን አምጥተው ለሱም ደግሞ 500 ሚሊዮን ወይ 200 300 ሚሊዮን ምናምን አውጥተው ከከሰሩ ገባ በቃ ቡድኑ ወደ ባፍቲሙ ነው የሚተከለው ገባ። ስለዚህ አሪዮላን አምጥቷል። ከቦርንማውዝ ነው የመጣው፣ ከትንሽ ክለብ ነው የመጣው። ትንሽ ነገር ይዘህ የሆነ ነገር መስራት የምትችል ሰው ነው። ስለዚህ ባለህ ነገር የሆነ ነገር ሰርተህ አሳየን ገባር። የሆነ ነገር ሰርተህ አሳየን፣ ከአርኒ ስሎት እንደምትሻል አሳየን። ከዛ ላይ ባክ እናደርጋለን አይነት አቋም ያዙ ይመስለኛል። እኔ የታየኝ ችግር ግን አታኪንግ ተጫዋቾቻችሁ የስኳዳችሁ ቅጥነት እንዳለ ሆኖ የኢራዮላ አጫዋወት ልክ እንደ ክሎፕ ሊያስደስታችሁ ይችላል ገባ። ሄቪ ሜታል ነው፣ ሃይ ኢንቴንሲቲ ነው፣ ፕሬስ አለው ምናምን። ይሄ ደግሞ ተጫዋች ይጨርሳል። ስኳዳችሁ ደግሞ በጣም ቀጭን ነው። ከሱ በተጨማሪ ዋና ችግር ነው አሪዮላ ምርጥ አሰልጣኝ ቢሆንላችሁ ራሱ ስቲል ችግር ይሆንበታል ዘንድሮ ብዬ ማስበው አታከሮቻችሁ እንዳለ ወደ ሌፍት የሚያዘነብሉ ናቸው። ድሮ ኢማጂን ሳላህ የነበረበት ቡድን ነው ያርበተብታል። በዚህ በኩል እንዳለ ስራው የሚሰራው በዚህ በኩል ነው፣ እዛ በኩል ሞክር። አሁን እንዳለ ተጫዋቾቻችሁ ጋክፖ ሌፍት ዊንገር አይደለ፣ ቨርትስ ሌፍት ሳይድ 10 ቁጥር ኢሳቅም ኢክቲኬም ወደ ሌፍት ነው የሚያዘነብሉት። አዲስ ያመጣችሁት ዊንገር ሌፍት ዊንግ ነው፣ እንገማዋ ሌፍት ዊንግ ነው እና ባርኮላም ደግሞ ሌፍት ዊንግ ሊጨመር ነው ማለት እንዳለ ሌፍት ዊንግ ኤፍሲ ልትሆኝ ነው ማለት። ስለዚህ
ኢራዮላ ቡድኑ እንደምንም አድርጎ ሴታፕ ያደርገው በቀኝ በኩል እንገመዋን ሊያመጣ ይችላል ባርኮላ ራሱ ሙኒዝን ሊያመጣ ይችላል ብዙ ነገር ሊያደርግ ይችላል ግን ስቲል ሌሎች ቡድኖች ማለት ነው ተጫዋቾችህ ናቹራል ኢንስቲንክታቸው ወደ ግራ በኩል ስለሚያዘነብል ግራ ሳይድህን ይቆልፉትና ችግር ይፈጥሩብሃል እንደዚህ ደግሞ ማድረግ የሚጀምሩት እርግጠኛ ነኝ ኢራዮላ ካስፈራቸው ኢራዮላ ካላስፈራቸው ሌሎች ድክመቶችን እየተጠቀሙ ያስቸግሯቸዋል እኔ ኢራዮላን ተማመንበታለሁ ባለቤቶቹም ደግሞ እርግጠኛ ነኝ ምን መስራት እንደሚችል አይተው ካዩ በኋላ ነው ባክ ላይ ያርጉት የሚፈልጉት አንድ ወይ ሁለት ሳይኒንግ ቢያመጡለት ነው ገባርለ አታከር ደግሞ በጣም ቲን ስለሆነ ባርኮላን ዛሬ ካመጡለት በዚህ አመት የሚቀጥለው አመት ደግሞ የሚሰራውን ነገር አይተው ካውንተር አታክ ምናምን ለማድረግ ባርኮላ ያበደ ነው አስባላ ስለዚህ አይተው ከዛ የሚቀጥለው አመት ምናምን የሆነ ኢንቨስትመንት ይጨመርልሃል አይነት አቋም ያዙ ይመስላል ኢራዮላን ተማመንበታለሁ ከሁሉም ችግር የበለጠ የሚያሳስበኝ ሌፍት ዊንግ ኤፍሲ ነው በዚህ ምክንያት ስትሸነፉ ኔክስት ሲዝን እየመጣው ሌፍት ዊንግ ኤፍሲ እንደምላችሁ አትጠራጠሩ ሊቨርፑላውያን እንዴት ነው እስቲ ኮፒ ሊንክ አድርጎት እስቲ ሼር አድርጎ ጀምአው ሊቨርፑልና የባርኮላ ጉዳይ ጀምአው ሲሪየስሊ እየተያዘ እየመጣ ያለ ጉዳይ ነውና ይህ ተጫዋች በቀጥታ ከሊቨርፑል ጋር ግንኙነት ወደ ማረጉ ያቀና ሳይሆን አይቀርም ሊቨርፑል ለዚህ ልጅ ደግሞ ፒኤስጂ የጠየቀውን ገንዘብ ለመክፈሉላ አያቅማማም እየተባለ ይገኛል ምን ታስባላችሁ ሊቨርፑላውያን በርግጥ ይሄ ልጅ ካገኛችሁት እጅግ ከባድ ፊርማ ነው የሚሆነው እንደምታውቁት እንግዲህ ሊቨርፑል አምና ትላልቅ ፊርማዎችን አድርጎ ፌል አድርጎበታል ግማሹ በጉዳት ግማሹ ደግሞ ሜዳ ላይ ፐርፎርም አላደረጉም ያውና አሌክሳንደር አይዛክ ያጋጥማቸውን ታውቃላችሁ ኒውዮርክስ ደግሞ ያው ፕሪሚየር ሊጉንም ከመላመድ ምናምን አንፃር ብቻ ጥሩ ጊዜ አላሳለፉም ማለት ይቻላል ቢሆንም ግን ዘንድሮ እንግዲህ ጥሩ ነገር ሊያስመለክተን ከሚችሉ ፊርማዎች መካከል አንዱ ነው ብዬ ማምነው የባርኮላ ጉዳይ ነውና ይሄ ልጅ ለመጨረስ ሊቨርፑል ሲሪየስሊ ሊንቀሳቀስ እንደሆነ ነው እየተነገረ የሚገባው ያው እየተንቀሳቀሰማ ነው እኮ ግን ታስፈርሙታላችሁ ወይ ነው አሁን ጥያቄው እንግዲህ አርሰናልም ይፈልገው ነበር አሁን ወደ ቪኒ ሙሉ ለሙሉ ሐሳቡን ሰብስቧል እየተባለ ነው አርሰናል ይሄ ልጅ ካገኛችሁት ግን ሊቨርፑላውያን ማን ፐርፌክት ማለት ነው ይመጣል የሚል ግምት አለኝ እስቲ ሐሳባችሁን አካፍሉኝ ጀምአው ቀድሞ ግን ቪኒ መምጣት አለበት ካልሆነ ወደሱ እንድንዞር ማለት ነው ይመቻችሁ አትርባይ አክሳይ የቆጡን አወርድ ብሎ የብብቱን ሚጥል እዚህም ላይ ሼባው ማሞ ኪሎ ጅሎ ይባላል በነገራችን ላይ አምናል ይያዝን በ70 ሚሊዮን ይቆበልቶ ዘንድሮ ባርኮላ 170 ሲባል ደም ግፊቱና ስኳር አናቱ ላይ ሲያንሰው ነው ያይሽ ተከበላል እንዲጣጣጡ እንደሚችልኩ ድሪብሊንግ ከባድ ፍጥነት ታጋይ ታታሪ ያቁስ ልብ እኮ ነው ንጉማ ይሻላል እና ገና በልቶ ሳይጠገብ 170 ሚሊዮን እኔ ምን አቀበይ ሊቨርፑል ማለት ነው ይሄን ተጫዋች እንደምንም ብሎ አስፈረመ ማለት ነው እግዚአብሔር ነው ምላችሁ one of the best signing ነው የሚሆንለት በቃ ይሄ ልጅ እዛ ፒኤስጂ ንጮት የመጣው ፕሪሚየር ሊግ ከብጭ እንደዛ እንዳትል ባርኮላ ሌላ ሰው ነው አይኖ ጎል ጋር እዛ ጋክቦን አውጥተህ ትጥላለህ የምሬ ነው ሊቨርፑል ዊንግ ላይ በጣም ነው የሚስተካከለው እየተጠበቀው በጋክቦ የተቃጠላችሁት ቃጠሎን ያላቅ አረሳ ገብቷል ይሄ ሰውዬ ችግሩ ምንድነው ጎል አያጋባም ገብቷል ጎል ላይ ደርሶ ዶኩ በለው በቃ ባጭሩ ግን በጣም ድሪብል ያደርጋል ያልፋል ፔዙን ታውቁታላችሁ ምን እንደሚሆን ከዛ ጋክፎን አስወጣው ወደዛ ሽጣ መሸጥ የምትችሉበት ነገር ካለ በሳላ በኩል ደግሞ በደንብ ከቨር የሚያደርግ አሪፍ ማርኬቱ ላይ ያለ ዊንገር ካስፈረምሽ ሊቬ በእርግጠኝነት ስቲል ታይትል ሬስ ላይ በደንብ በቃ የባርኮላ ጉዳይ ያሳሰባችሁ የሊቨርፑል ቤተሰቦች ስለ ባርኮላ ጉዳይ ፍትፍት አድርጌ እኔ ናታችሁ ነግራችሁ መጥቻለሁ ይሄን አካውንት ፕላስ ምልክት ተጫናችሁ መጀመሪያ ፎሎ ማድረጋችሁን ይረሳል ቪዲዮ ላይ ኮሜንት ሼር ያደርጋችሁ ለሁሉም ይደርስ አድርጉልኝ ቤተሰብ አምና ቨርትዝ ካስተውሳችሁ መጀመሪያ የተጠየቅንበት ዋጋ 150 ሚሊዮን ነበር ያስፈረምነው ግን በ100 ሚሊዮን ፓውንድ ቤተሰብ ትዝ ካላችሁ ከቦነስ ውጭ ማለት ነው እና ባርኮላ ያውም ለቤንች ተጫዋች ፒኤስጂ ኤን ያል የሚጠይቀው ጀስት ያለ ማጣት ፈልጎ ነው ኦሬዲ እንደሚያጣው ካወቀ በ115 ሚሊዮን ፎ አድርጎ እንደሚያስፈርመው እኔ ያልጠኛው እነግራችኋለሁ ሶ ቤተሰብ ከ115 ሚሊዮን የተጣራ ወጪ በላይ እንደሚያወጣ ሊቨርፑል አምሶ ሾት በ115 ሚሊዮን የተጣራ ወጪ ፕላስ የሆኑ ጥቅማ ጥቅሞች ተጨማምረው ሊቨርፑል ባርኮላን ያስፈርመዋል ምን አለበሉኝ ይሄን ያልኩበት ምክንያቱ አንደኛው ኤነርኬ ተጫዋቹ ማለት ነው ክለቡን የማይፈልግ ከሆነ ውጣልኝ ጥንቀር በል የሚለኝ ተሰጣይ ነው ገብቷችኋል እንኳን ባርኮላን የክለቡን ቤንች ተጫዋች ይቅርና ኤምባፔ ራሱ ማለት ነው ማድሪድ ያለ ሲከሰከስ ጌሮት ማደፋከን ያሉት ስለዚህ ባርኮላን የሚንከባከብበት የሌለ ሹሩ የሚልበት ምንም ምክንያት የለም ቤተሰብ ብዙዎቻችሁ የሊቨርፑል ደጋፊዎች ግን ስጋት አለባችሁ ይሄ ልጅ አጫራሱ ደካማ ነው ይሄ ልጅ ፍጥነት ብቻ ነው ይሄ ልጅ ገና አልበሰለም ይሄ ልጅ ጥሬ ነው ምናምን እያላችሁ ነበር እዚህ ካላችሁ
ይችን ተመሳሳይ ነገር ጠላትም ሆነ የኛ የክለባችን ደጋፊ ስለ ኢኪቲኬ ዝውውር እንደዚህ ነው ሲያወራ የነበረው። ከመጣ በኋላ ግን አይታችሁታል ኢኪቲኬ ከኢሳቅ በላይ ነው ያስደምም። ስለዚህ ቤተሰብ የባርኮላም ዝውውር 100% እንደሚሳካ እርግጠኛ ነኝ። ይሄን ያልኩበት ምክንያት አንደኛ ባርኮላ ኢራኦላ ሲስተም ስክት የሚል ተጫዋች ነው። በጣም ፍጥነት አለው። ፕሬሲንግ ላይ እሳት ነው። ከፒኤስጂ ነው የመጣው ያረዳ ልጆች ሌፍትም ራይት ዊንግ በሁሉም ቦታ መጫወት ይችላል። ድሪብሊንጉ በጣም እሳት ነው። ፊኒሺንግ ነው ያላችኋ ከአመት ፊኒሽንግ እንዴት የተሳከለ እንደመጣ በጣም አስተውላችሁ የምታዩ ሰዎች በደንብ ይገባችኋል። ኢራኦላ ደግሞ ተጫዋች የሚገልጽ ሲሆን ተጫዋች የሚያሳድግ አሰልጣኝ ነው። ስለዚህ ስቡት ኢራኦላ ባርኮላን የመሰለ ተጫዋች ገና 23 ዓመቱ ነው። ጥሬ ነው። ኢኪቲኬን ባስፈራረበት እድሜ ማለት ነው። ይሄ ተጫዋች መጥቶ ሊቨርፑል ላይ አይሳካለትም ብላችሁ ታስባላችሁ? በፍጹም። ለኢራኦላ ታክቲክ በጣም በትክክለኛው ሁኔታ ስክት ያለ ዊንገር ማለት ባርኮላ ነው። ቤተሰብ ባርኮላ መምጣቱ ማንም ሰው እንዲከፋው አልፈልግም። ቤተሰብ እርግጠኛ ሆኖብኝ እኔን እመኑኝ፣ ክለቤን እመኑት፣ ባርኮላን እመኑት። ይመቻችሁ ቤተሰብ። ፕላስ ሙክላን ጫርስ ቤተሰብ መሆን አይረሳ። ሐሳባችሁን ኮሜንት ላይ አስቀምጡ። ቪዲዮ ላይክ ሼር ማድረግ ለሁሉም ደርስ አድርጉ። ይመቻችሁ። ባርኮላ ይሄ ቪዲዮ ስንት ላይክ ካገኘ ለሊቨርፑል ትፈርማለህ? ኦሬዲ ልፈርም ነው። ብራድሊ ባርኮላ ቱ ሊቨርፑል ሄር ዊ ጎ ሱነ አባቢ ብራድሊ ባርኮላ ሊቀላቀለን ነው። የሊቬን ጀማ ሊቀላቀል ነው የምልሽ። እሺ በጣም ብዙ የሊቬ ደጋፊዎች ይሄ ልጅ አይምጣ ምንም ነው የማያደርግልን በቃ ወረስ የሆነ ፊኒሺንግ ነው ያለው እያላችሁ ነው የምትገኙት። ሉዊስ ዲያዝ ጠቃሚ ተጫዋቻችን ነበር አልነበረም? ግን በቃ የሱን ፊኒሺንግ በጣም ወረስት ነበር። ትዝ ይለኛል የሆነ ጨዋታ ላይ ሃትሪክ መስራት የሚችልበት ጨዋታ ላይ አንድም ጎል ሲያገባ ወጥቶ ያውቃል። ግን ጠቃሚ ተጫዋቻችን ነበር ስቲል። በበርካታ ክለቦች በጥብቅ ሲፈለግ የነበረው በፈረንሳይ ኃያል ክለብ ፓሪስ ሴን ጀርሜን እጅግ በጣም አስገራሚ ጊዜ እያሳለፈ የሚገኘው ፈረንሳዩ የመስመር አጥቂ ባርኮላ በመጨረሻም ፓሪስ ሴን ጀርሜኖች ያቀረቡለትን አዲስ ኮንትራት መፈረም እንደማይፈልግ ግልጽ አድርጓል። ይህን ተከትሎ የእንግሊዙ ኃያል ክለብ ሊቨርፑል ባርኮላን ከፓሪስ ሴን ጀርሜን ለማስፈረም ዝውውሩን እየመራ ይገኛል። ፓሪስ ሴን ጀርሜኖችም ከባርኮላ ዝውውር ማለት ነው 170 ሚሊዮን ዩሮ እንደሚፈልጉ ግልጽ አድርጓል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ፌራን ቶሬዝ ወደ አርሰናል፣ አዩብ ባዲ ወደ ማንቸስተር ሲቲ፣ ሮድሪ ወደ ሪያል ማድሪድ እንደዚሁም ሳቪኒ ወደ ቶተናምና ባርኮላ ወደ ሊቨርፑል እነዚህንና ሌሎች አጫጭርና በዕለቱ የተሰሙ አዳዲስ የዝውውር መረጃዎችን ይዤላችሁ መጥቻለሁ። ቪዲዮን ኮፒ ሊንክ ላይ ሪፖስት እያደረጋችሁ እስከ መጨረሻው እንድትከታተሉ ምጋብዘው እኔ ፍሬፓ ነኝ። አብራችሁኝ ቆዩ። በቅድሚያም ከሮድሪ መረጃ ስንጀምር ዘንድሮ ማንቸስተር ሲቲዎችን ለቆ ወደ ሪያል ማድሪድ እንደሚያመራ የሚጠበቀው ስፔናዊ ዓለም ዋንጫ ሻምፒዮን የነበረው ሮድሪ እንግዲህ ከሪያል ማድሪድ ሰዎች ጋር በግል ጥቅማ ጥቅም ዙሪያ ከስምምነት ላይ መድረሱን አንዳንድ መረጃዎች እየገለጹ ይገኛሉ። እንደዚሁም ደግሞ ሪያል ማድሪዶችም ተጫዋቹን ለማዛወር ከክለቡ ማንቸስተር ሲቲ ጋር ይፋዊ ንግግር እያደረጉ ይገኛሉ። ሪያል ማድሪዶች ለተጫዋቹ የሚጠየቀውን እስከ 67 ሚሊዮን እንኳን ይከፍላሉ ተብሎ ባይጠበቅም ነገር ግን እስከ 50 ሚሊዮን በሚደርስ የዝውውር ሂሳብ ተጫዋቹን የግላቸው ለማድረግ እንቅስቃሴ እያደረጉ ይገኛሉ። ከዚሁ ከማንቸስተር ሲቲ ቤት ሳንወጣ የ19 ዓመቱን ሞሮካዊ በዓለም ዋንጫ አስደናቂ ብቃቱን ያሳየን የሊሉን አማካይ አዩብ ባዲን ማንቸስተር ሲቲዎች የሮድሪ ተተኪ በማድረግ ለማስፈረም እንቅስቃሴ እያደረጉ ይገኛሉ። ከየትኛውም የአውሮፓ ክለብም እንግዲህ ዝውውሩን ከፊት እየመሩ እንደሚገኙ መረጃዎች አመላክተዋል። በተጨማሪም ሌላኛው የማንቸስተር ሲቲ የክንፍ አጥቂ የሆነው ሳቪኒዮም እንግዲህ የልቀቁኝ ጥያቄ ለክለቡ ማንቸስተር ሲቲ በይፋ አቅርቧል። ካለፈው የዝውውር መስኮት ጀምሮ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እያሳዩ የሚገኙት የለንደን ክለቡ ቶተናምን ታዲያ የተጫዋቹን መዛወር እንደዚሁ ጠንክሮ እየሰራበት ይገኛል። ተጫዋቹ በግልጽም ቶተናምን መቀላቀል እንደሚፈልግ ለክለቡ አሳውቋል። አርሰናል፣ ፒኤስጂ እና ሊቨርፑልን ጨምሮ በበርካታ ታላላቅ የአውሮፓ ክለቦች አይን ላይ የወደቀው የበርንማውዝ የክንፍ አጥቂ ወጣቱ ፈረንሳዊ ኤላይ ክሩፒም ባጋጠመው የሜታታርሳል የአጥንት መሰንጠቅ ጉዳት ምክንያት ለሚቀጥሉት 3 እስከ 4 ወራት ሰርጀሪ አድርጎ ወደ ሜዳ እንደማይመለስና ለዝውውሩም ትልቅ እክል እንደሆነ እየተነገረ ይገኛል። የመሐመድ ሳላህን ቦታ ለመተካት ከያን ዲዮማንዴ በኋላ ሁነኛ ምትካቸው አድርገው እየወሰዱት የሚገኘው ፈረንሳዊ የክንፍ አጥቂ ብራድሊ ባርኮላን ለማስፈረም ሊቨርፑሎች ከመቼውም ጊዜ በላይ እንደተቃረቡና ከተጫዋቹ ጋርም አሰልጣኝ አንዶኒ ኢራዮላ በግል ከስምምነት ላይ እንዳደረሰው እንደዚሁም ደግሞ ሁለቱ ክለቦች በዝውውሩ ላይ እየተነጋገሩ ይገኛሉ። ነገር ግን ሊቨርፑሎች ተጫዋቹን ማስፈረም የሚፈልጉት እስከ 100 ሚሊዮን ዩሮ አውጥተው ሲሆን ሆኖም ሻጩ ክለብ ፒኤስጂ ለተጫዋቹ እስከ 145 ሚሊዮን ዩሮ ይጠብቃል እየተባለ ይገኛል። ወጣም ወረደም ግን ይሄ ተጫዋች መዳረሻው አንፊልድ እንደሚሆንና ዝውውሩም እንደሚቋጭ ይጠበቃል። መድፈኞቹ አርሰናሎች የሁሊያን አልቫሬዝ ዝውውር የማይሳካላቸው ከሆነ የፊት መስመር አጥቂያቸው ቦታቸውን ለማጠናከር ስፔናዊውን የባርሴሎና የፊት መስመር ተጫዋች ፌራን ቶሬዝን ለማስፈረም ፍላጎት እንዳላቸው በዛሬው ዕለት ሌኪፕና ሌሎች ታማኝ
ምንጮች እየዘገቡ ይገኛሉ። በተለይም ደግሞ አሰልጣኝ ሚኬል አርቴታ የሀገሩ ልጅ የሆነው ፌራን ቶሬዝን ለማስፈረም ከፍተኛ ፍላጎት አሳይቷል። ምናልባትም የሁሊያን አልቫሬዝ እንደዚሁም ደግሞ የቪኒሲየስ ጁኒየር ዝውውር የማይሳካላቸው ከሆነ ፊታቸውን በቀጣይነት በዝርዝራቸው ላይ ወደ ያዙት ወደ ፌራን ቶሬዝ እንደሚያቀኑ ተገልጿል። በመጨረሻም ሰማያዊዎቹ ቼልሲዎች በዛሬው ዕለት ሁለት ዝውውሮችን አከናውነዋል። ዳኒ ዌልቤክ እና ጆርዳን ሄንደርሰን ከፍተኛ ልምድን በእግር ኳሱ ያካበቱትን እነዚህ ሁለት እንግሊዛውያን ተጫዋቾች ቼልሲ በነፃ ዝውውር የግላቸው ማድረጋቸውን አረጋግጧል። ለማንኛውም በዛሬው ዕለት የተሰሙ አጫጭርና ታማኝነት ያላቸው የዝውውር መረጃዎች እነዚህን ይመስላሉ። ከነዚህ ዝውውር መካከል የትኛው ተጫዋች የትኛውን ክለብ የሚቀላቀል ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ብራዘሬ ንጉስ ከፈለገህ እንደዚህ ነው። ሊቨርፑል የሚባል ንጉስ ከፈለገህ እንደዚህና እንደዚህ ብቻ ነው የሚፈጠረው ማለት ነው። እንግዲህ ብራድሊ ባርኮላ ውሌን አላራዝምም ብላለች። ወደኛ ለመምጣት እንግዲህ አጎብኩባን ያለችው ለማንኛውም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረግክ ማለት ነው እሱ ሂር ዊ ጎ እስኪባል ድረስ ፎሎ እያደረግሽ ትጠብቂኛለሽ ማለት ነው። ቀድሜ ነው መዘግብልሽ። ለማንኛውም ባርኮላ ውሉን አላራዝምም ብሏል። ፋሚሊ አላራዝምም፣ በቃ ፒኤስጂ ቤንች መሆን አልፈልግም፣ ሊቨርፑል ሂጄ ቤስት መሆን ነው ፈልገው፣ የሳላ ተተኪ መሆን ነው ፈልገው ብሏል። ለማንኛውም እየጠበቅንሽ ነው ብራዘሪ፣ እስክትመጪ እየጠበቅን ነው። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እንዳይረሳ። አዳርስ ለምድረ ቅሪላውላ ስንጮህለት የነበረው ነገር ፍሪ ሊያፈራ ይመስላል። ሊቨርፑላውያን አሁን ሰበር ዜና ተሰምቷል። ባርኮላና ፒኤስጂ እንዳልተስማሙና ባርኮላ አዲስ ኮንትራት እንደማይፈርም እንግዲህ ፋብሪዚዮ ሮማኑ ነግሮናል ማለት ነው። ባርኮላ አሁን ለሽያጭ እንደቀረበ ተነግሯል። እና ልጁን ደግሞ የሚፈልጉት ሊቨርፑልና አርሰናል ነበሩ። ሊቨርፑል ደግሞ ከአርሰናል ቀድሞ ውድድሩን እየመራ እንደሆነ ተነግሯል። ልጁም ወደ ሊቨርፑል ለመዘዋወር ፈቃደኛ እንደሆነ ፋብሪዚዮ ሮማኖ ጨምሮ ተናግሯል ማለት ነው። አሁን ሊቨርፑል እየጠበቀ ያለው ከፒኤስጂ ጋር ክለብ ቱ ክለብ ለመነጋገር የፒኤስጂን ፈቃድ እየጠበቀ እንደሆነ ተናግሯል። በስንት ያለውን የፋይናንስ ጉዳይ ማለት ነው ለመጨረስ እየሰራ እንደሆነ ተናግሯል ማለት ነው። ባርኮላ የሊቨርፑል ተጫዋች መሆኑ የሚቀር አይመስለኝም። እኔ በጣም ፈርቼ ነበር። ሊቨርፑላውያን ግን አሪፍ ነገር ነው። አዲስ ነገር ሲኖር ስለማታውቃችሁ የፕላስ ምልክቱን ነው። ሼባው ሙጣንጢማም ብራዘር እንኳን ደስ አለ። ባርኮላ ከፒኤስጂ ጋር ኮንትራት እንዲያራዝም ደሞዝ ጨምሮለት አላራዝምም ብሏል። አንቺ ምስጥ እኔ እኮ ስጠፊ ገበጣ ምናምን ጀምረ ወይ ደግሞ አለ አይደል ክረምት ነው ብለ በቆሎ የጠበስ ተኝተን መሰለኝ። ለካ አንቺ አተኝም። አንቺ ምስጥ ውስጥ ለውስጥ ሄደ ወላ አሁን እኮ የሰማሁት ኮንትራት አላራዝምም ብሎ ፒኤስጂ ያቀረበለትን የገንዘብ ጉዳይ አይደለም ጥያቄው፣ ተጨማሪ ደቂቆችን ማግኘት ነው ብሏል። አሁን ላይ ደግሞ በባርኮላ ጉዳይ ረጅም ጊዜ አቋሙን የያዘው ሊቨርፑል ነው። ልጁ ወደ ሊቨርፑል የሚሄድ ድሉ አሁን ላይ እውን እየሆነ መጥቷል። ሼባው ተንከባላይ፣ ሼባው እድሜ ልክ ይሸብሸቡ ብራዝ ሰዎች ቲፕ 0912 ላይ ዛሬ የሚበሉ ትኬቶችን ሶስቱ አድሚኖች ግቡ በልልን ንገርልን። እሳት የሆነ ትኬት ነው የዛሬው የተሰራው ተብሏል። የወዳጅነት ምናቃቸው ቡድኖች አሉ። እነሱን ያው አቋም መፈተሻ ስለሆነ በይሸናነፋሉ በደብል ቻንስ እና በ1.5 እንጫወታለን። ቲፕ 0912 ቀምመው እየጠበቁ ነው። ፍጠን፣ የዛሬው ይለያል። ስለ ብራድሊ ባርኮላ ሌላ አዲስ ሰበር መረጃ ሰምቷል። ብራድሊ ባርኮላ ወዴት መሄድ እንደሚፈልግ ይፋ አድርጓል። እንዲሁም ደግሞ ይሄን ዝውውር እየመራው ያለው ክለብም ታውቋል። ቀደም ሲል እንግዲህ ባጋሯችሁ መሰረት ብራድሊ ባርኮላ በፓሪስ ሴን ጀርሜን ኮንትራቱን አይፈርምም፣ ከፓሪስ ሴን ጀርሜን መልቀቁ እንደሆነ ነግሬያችሁ ነበር። ታዲያ በአሁኑ ሰዓት በወጣው መረጃ መሰረት ብራድሊ ባርኮላ ሊቨርፑል መቀላቀል ይፈልጋል። ሊቨርፑልም ይሄን ዝውውር እየመሩ ይገኛል። ከወራት በፊት ጀምሮ ብራድሊ ባርኮላ ሊቨርፑል የመቀላቀል ፍላጎት እንዳለው ነው የተነገረው። ሌላ መረጃ ደግሞ ቤን ጃኮብስ እንዳለው ከሆነ ፓሪስ ሴን ጀርሜን ከብራድሊ ባርኮላ እስከ 170 ሚሊዮን ዩሮ ይፈልጋል። ይሄም ደግሞ ሞርጋን ሮጀርስ እና ኢላይ ቴንደርስ በቅርቡ በውድ ዋጋ መሸጣቸውን ተከትሎ ባክ ቱ ባክ የሻምፒዮንስ ሊግ ዋንጫውን ያሳካው በዓለም ዋንጫውም ከፈረንሳይ ጋር ጥሩ ጊዜን ያሳለፈው ብራድሊ ባርኮላ ገና 23 ዓመቱ ላይ መገኘቱም ዋጋው ውድ እንደሚያደርገው ተነግሯል። ነገር ግን ሊቨርፑል ዋጋውን ከዚህ በታች እንደሚቀንሱ ተማምኗል። ለማንኛውም ፓሪስ ሰን ዠርሜን እና ሊቨርፑል የሚስማሙ ከሆነ ብራድሊ ባርኮላ ወደ ሊቨርፑል ሂር ዊ ጎ የሚባል ይሆናል። ለዚህ ዝውውር ምን አስባላችሁ? ያሰባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ብራድሊ ባርኮላ ወደ ሊቨርፑል ለማቅናት የተቃረበ ይመስላል። በፓሪስ ሰን ዠርሜን ቤት ተጨማሪ ዓመት የሚያቆየውን ኮንትራት ለመፈራረም ፍላጎት እንዳላሳየ መታወቁን ዘግቤላችሁ እንደነበር
የሚታወስ ነው። ታዲያ አሁን ላይም እንግዲህ ከሊቨርፑሎች ጋር በግል ዙሪያ ከስምምነት ላይ መድረሱ ለኪፕ ያስነበበ ሲሆን ከዚህ በተጨማሪ እንግዲህ ሊቨርፑሎች ለተጫዋቹ ዝውውር 150 ሚሊዮን ዩሮ ፓኬጅ ለፓሪስ ሴን ጀርሜን ለማቅረብ እየተዘጋጁ እንደሆነ ተናግሯል። ማይክል ኦሊሴ ወደ ሪያል ማድሪድ የሚያቀርብበት እድል በጣም ጠባብ እንደሆነ መረጃዎች እያሳዩ ይገኛሉ። የባየር ሙኒክ የሆነው ድሬሰን እንግዲህ በፍጹም ይህንን ተጫዋች ለማድሪድ እንደማይለቁትና ከክለቡ መልቀቅ እንደማይፈልጉ ተናግሯል። ከዚህ በተጨማሪም ሉዊስ ዲያዝ ወደ ሳውዲ አረቢያው ክለብ አልሂላል ያቀናል ተብሎ እየተነገረ የነበረው መረጃም ፍጹም ሐሰተኛ እንዳልሆነና ባየር ሙኒኮች ይህንን ተጫዋች ምንም አይነት የመልቀቅ ፍላጎት እንደሌላቸውና በክለባቸው ሊያቆያቸው ከሚፈልጓቸው ቁልፍ ተጫዋቾች መካከል አንዱ እንደሆነ እንግዲህ ሲኢኦ ድሬሰን ተናግሯል ማለት ነው። የዣቪ አሎንሶ ቼልሲ በይፋ የጆርዳን ኤንደርሰንን ዝውውር ለማጠናቀቅ እንቅስቃሴ መጀመሩም ተነግሯል። ከዚህ በተጨማሪም ዳኒ ዌልቤክንም እንግዲህ ወደ ቼልሲ ለመቀላቀል እየተንቀሳቀሱ እንደሚገኙና ፍላጎት እንዳላቸው ተነግሯል ማለት ነው። እነዚህን አንጋፋ ተጫዋቾች ቼልሲዎች በቅርቡ የግላቸው ሊያደርጓቸው ይችላሉ ተብሎ ይጠበቃል። ብራዚላዊ ሳቪኒዮ ማንቸስተር ሲቲዎች እንዲለቁት ጥሪ እንዳቀረበላቸው ተነግሯል። ታዲያም እንግዲህ በቅርቡ አዲስ ነገር ይኖራል ተብሎ ይጠበቃል። በተጫዋቹ ዙሪያ አስደናቂ ወጣቱ የሊል ሞሮኮዊ አማካኝ የሆነው አዩብ ቦአዲን አስመልክቶ ማንቸስተር ሲቲዎች ከተጫዋቹ ካምፕና ከክለቡ ጋር ድርድር መጀመራቸውና ንግግር እያደረጉ እንደሚገኙ ነው የተነገረ የሚገኘው። በርከት ያሉ ክለቦችም ተጫዋቹን ለማስፈረም በኢሳት እንቅስቃሴ እያደረጉ ይገኛሉ። ከነዛ ክለቦች መካከል እንግዲህ በዋነኝነት ማንቸስተር ሲቲ ስሙ እየተያዘ ነው የሚገኘው። ኤኒዌይ ለተጨማሪና አዳዲስ የዝውውር መረጃዎች የፕላስ ምልክቱን መጫን እንዳትረሱ።